የሚያስተዳድርለት በእኛ ኮሚኒቲ ያጋጥመኛል። ሰዎች ተገጭተው ያርጋ ቁራኛ ይሆናሉ። የገጫቸው ሰው አልተያዘም። እንዴት ነው በእኛ ኮሚኒቲ ላይ ያየኸው ድክመት ወር ደግሞ? ብዙ ሴቶች ነው ያሉት። ሴቶች ረጅም እድሜ ይኖራሉ። ወንዶች ጦርነትም ሌላም ነገር ይመስለኛል። የኔ ኢንሹራንስ መድኃኒዓለም ነው። ኢንሹራንስ የላትም ንብረትም የላትም። ግን የቢዝነስ ያለው ሰው ኢንሹራንስ እንዳለው ማያውቅ ከሰሽ ነው ገንዘብ ማግኘት የምትችይው ማለት ነው። በቃ የቤቱ የሞርጌጁ ኢንሹራንስ ቤቱ ዳሜጅ ሲሆን ብቻ ያንን ቤት በመመለስ ሊሆን ይችላል። ካሽ ላይ ብትመጪ የቤታችን ኢንሹራንስ ከቨር አያደርግም። አንድ ዲስካውንት የሚያገኛሉ። አንሱ በ40 ዓመት ውስጥ መክፈል ከጀመረ እስከ 60 ዓመት ይከፍልና ከዛ በኋላ ምንም ሳይከፍል ላይፍ ኢንሹራንስ ይኖረዋል። ሌላም ዋና ስንዋኝ ወልቆ ሊጠፋብን ይችላል። ያደግነው ቦታ ሊጠፋብን ይችላል። ክሽን አድርጎ ስለ ላይፍ ኢንሹራንስ፣ ስለ መኪና ኢንሹራንስ፣ ስለ ሆም ቁመትና ክብደት ዋጋ ላይ ልዩነት ያመጣል። ሰላም ተመልካቾቻችን እንደምን ቆያችሁን? የዛሬው እንግዳችን በጣም እንወደው የምናከብረው ሀበሻን በመርዳት የምናውቀው ወንድማችን ቃላብ አጠገብ ያለ። እስቲ ቃላብ እንተዋወቀው። ቃላብ እንኳን በደህና መጣክ። እንኳን ደህና ቆያችሁኝ። ስሜ ቃላብ አሰፋ ይባላል። የተወለድኩት ሀረር ነው። ወላጆቼ የሀረር ሰዎች ናቸው። እናቴ ከጅጅጋ፣ አባቴ ደግሞ ደደር የሚባል አካባቢ ሀረር የተገናኙት። በወላጆቼ የስራ ሁኔታ የመጀመሪያ ትምህርቴን ሀረር፣ አምቦ እንደዚሁም ጎንደር ከዛ ደግሞ አዲስ አበባ በልደታ ወንዶች እንደዚሁም ደግሞ ጥቁር አንበሳ ሃይ ስኩል ጨርሻለሁ። የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ በቋንቋና ስነ ጽሁፍ በኋላ ደግሞ ኮሜርሻል ኮሌጅ በማርኬቲንግ ተምሬያለሁ። ለቤተሰቦቼ ሁለተኛ ልጅ ነኝ። ይሄን ይመስላል። ደስ ይላል በጣም። ሀረር የቆንጆች ሀገር። ትክክል። ሀረር አቦ ሀረር ነው የሚባለው። ትክክል። እሺ ቃላቤ እንዴት ነበረ የልጅነት ህይወት? ቃላብ ማን ነው? እስኪ ልጅነቱ ምን ይመስላል? በልጅነቴ ጎበዝ ተማሪ ነበርኩ። ሂሳብ ትምህርት በጣም ወድ ነበር ማስታውሰው። እንዲሁም ደግሞ ለቤተሰቦቼ ሁለተኛ ልጅ ስለሆንኩኝ ብዙ ጫና አልነበረብኝም ቤተሰቦች አካባቢ። የሚገርምሽ ግን የልጅነት ጓደኞቼ አሁን ድረስ ጓደኞቼ ናቸው፣ ማገኛቸው ናቸው። ጥሩ የቤተሰብ ህይወት ነው የነበረኝ። ትምህርቴን ከጨረስኩኝ በኋላ አዲስ አበባ ውስጥ ለ5 ዓመት ተኩል በኢንሹራንስ ስራ ሰርቻለሁኝ። ከስራው ዓለም ነው ወደዚህ የመጣሁት። ስለዚህ እውነት ለመናገር አሜሪካን ሀገር ከመጣሁኝ በኋላ ወደ ኢንሹራንስ ሙያ ለመግባት መሰረት የሆነኝ ኢትዮጵያ የነበረኝ የስራ ሁኔታ ይመስለኛል። ኢትዮጵያ በምን አይነት ኢንሹራንስ? የመኪና ኢንሹራንስ? ኢትዮጵያ ውስጥ የግል ኢንሹራንስ ካምፓኒ ተቋቁሞ ህብረት ኢንሹራንስ ይባላል። ህብረት ኢንሹራንስ የህይወት ኢንሹራንስን ሲያስተዋውቁ የህይወት ኢንሹራንስ ለመሸጥ በዋናነት እንደዚሁም ደግሞ የመኪናም የንግድ ድርጅቶች ሰራ ነበረ። በሽያጭ ስራ ላይ ነበርኩ፣ ዛሜ ነበርኩ። በነገራችን ላይ እድሜ ልክ ማለት ይችላል። ለመጀመሪያ ጊዜ አስተምሬያለሁኝ ለ1 ዓመት። ከዛ ውጭ ግን አብዛኛው ህይወቴን ከስተመር ሰርቪስ ሴልስ ላይ ነው የሰራው። የተለያየ ስራዎችን ሰርቻለሁ። ያ ንግድ ነው እኮ ዞሮ ሰውን ልክ ነው። እና ከሰው ጋር ዲል ማድረግ እወዳለሁ ይመስለኛል። ጓደኛ መፍጠር ነው በዛ ላይ፣ እንደዚሁም ደግሞ ሰዎችንም መርዳት ነው። ትክክል። እዚህ መጥቼ አሁን ለረጅም ጊዜ የምሰራው እሱን ነው። እንዴት ልትመጣ ቻልክ ወደ አሜሪካ? ረጅም ታሪክ ነው እሱ። በትምህርት ነው የመጣሁት። በትምህርት ነው የመጣሁት፣ ግን ወደ ትምህርት ቤት አልሄድኩም። የኢንሹራንስ ኮርሶችን ወስጄ ህይወቴን በዚህ መንገድ ለሚቀየር
ቻለን። ምን አነሳሳ ኢንሹራንስ ውስጥ ለመግባት? ኦፍኮርስ ኢትዮጵያ ሰርተሃል፣ ግን እዚህ ስትመጣ አዲስ አልሆነብህም? የላይፍ ህይወቱ ሁለት ነገሮችን መጥቀስ እችላለሁ። አንደኛው ድሮ የሰራሁት ስራ ኢትዮጵያ ውስጥ እና በጣም የምወደው ነገር ስለሆነ ወደዚህ ለመስጣት ሁሌ አስብ ነበረ። እውነት ኢትዮጵያ የተማርከው ትምህርት እዚህ ሀገር አይረዳም ይላል ሰዎች ብዙ ጊዜ። ልክ ያልሆነ ነገር ይመስለኛል። እና እንዴት አድርጌ ነው ወደዚህ ስራ የምገባው የሚለውን አስብ ነበር የዛሬ 20 ዓመት በፊት ወደዚህ ሀገር ስመጣ ማለት ነው። ከዛ በኋላ ግን አሁን በሲያትል ውስጥ በጣም ብዙ ጊዜ የቆየ አቶ እዝራን ተሾመ የሚባል የስቴት ፋርም ኤጀንት አለና መጀመሪያ እሱ መስራቱን ስሰማ በጣም ደስ አለኝ። እውነት ለመናገር ለካ የዚህ ነገር ውስጥ መስራት እንደሚቻል መንገዱን ያሳየኝ እሱ ይመስለኛል። እሱን ማየቴ እኔም መስራት እችላለሁ ይሄን ነገር የሚለውን መንፈስ አመጣብኝ። ቅድም እንደነገርኩሽ ኒውዮርክ ኖር ነበርና የኖርበት ከተማ በጣም የተወሰነ ኢትዮጵያዊ ነው የነበረው እና ወደ እንደዚህ አይነት ስራ ለመስራት ትንሽ ይከብዳል። የኛ ኮሚኒቲ ብዙ ስላልነበረ ለመነሻ እንዲሆነን ከምናውቀው ሰው መጀመሩ ጥሩ ስለሚሆን ኢትዮጵያም በነበርኩበት ጊዜ ስሰራ ወደ 5 ዓመት ተኩል ስለሰራው ብዙ በቆየሽ ቁጥር ነው ይሄ ስራ ፍሬውን የምታየው። ስለዚህ ወደ ሲያትል ለመኖር ሳስብ የተለያየ ስራዎችን ሞከርኩኝ። ግን በቃ ልቤ የነበረው ኢንሹራንስ ውስጥ ለመስራት ስለነበር በ2011 ላይ በፈረንጆች አቆጣጠር 2011 ላይ ከፋርመርስ ኢንሹራንስ ጋር በመሆን የቃላብ ኤጀንሲን አቋቁሜ ከዜሮ ማለት ይቻላል የጀመርኩት። ያው ኦልሞስት 15 ዓመት ሊሆነኝ ይመስለኛል። አሁን 2016 ላይ የሚገርም ነው። 15 ዓመት ይሆነኛል። ያ ሰው የሚወደውን ነገር ሲሰራ በዛ ስኬታማ ይሆናል። ስለዚህ በጣም የምትወደው ስራክ ነው ኢንሹራንስ ማለት ነው። በትክክል ልክ ነው። ሰው የሚወደውን ነገርና የሚያውቀውን ነገር መስራት አለበት ብዬ አስባለሁ። ለምሳሌ የፐርሰናሊቲ ሊኖርሽ ይገባል። ከሰዎች ጋር መቅረብ፣ ከሰዎች ጋር መነጋገር፣ ከሰዎች ጋር ሰዎችን መርዳት፣ ያ የራስሽ ፐርሰናሊቲ ወሳኝ ነው። ከዛ ደግሞ ትልቁ ነገር ደግሞ የወርክ ኤቲክስ ምንድን ነው በአማርኛ የምንለው ስራሽን ማክበር፣ በሰዓት ላይ በተመለከተ በጊዜ መድረስ ሊሆን ይችላል። የደንበኞችን ኢንፎርሜሽን መጠበቅ ወይ ደግሞ ፐርሰናል ኢንፎርሜሽን ሌላ ሼር አለማድረግ፣ እንደዚሁም ደግሞ ለስራሽ ያለሽን ታማኝነት ማሳየት ትልቁ ነገር ነው። ከዛ በተጨማሪ ደግሞ ለምሳሌ የስራ ሰዓት ማለት ከጠዋቱ ከ9 ሰዓት እስከ ማታ 6 ሰዓት ብቻ አይደለም። ኦቨርታይም መስራት ሊኖርብሽ ይችላል። ዊኬንድ ላይ መስራት ሊኖር ይችላል። እና እነዚህን ነገሮችን ሁሉ ስራሽን ካስቀደምሽ ያ በጣም አስፈላጊ ነገር ነው ብዬ አስባለሁ። እና ይሄን ነገሮችን ካለሽ ያስተምሩሻል። እነሱ ደግሞ ትሬኒንግ ትወስጃለሽ። ትሬኒንግ በጣም ወሳኝ ነገር ነው። በተለያየ ጊዜ የሚሰጡ ትሬኒንጎችን በጣም ለስራው ይረዳል። እና እነዚህ ነገሮች የረዱኝ ይመስለኛል። በጣም ደስ ይላል። እንግዲህ ይገርማል። አንተን አገኘን ዛሬ። እኔ ራሴ እማራለሁ ብዙ ነገር። በትክክል ኮሚኒቲያችንም በደንብ ሁል ጊዜ አዳዲስ ሰው ይኖራል። እየኖርንም የማናውቀው ብዙ ነገሮች አሉና መጀመሪያ ያው የህይወታችን ፓርት ሆነው ጫማ ማለት ነው አይደል? መኪና እና ሁሉም ሰው መኪና አለውና በመኪና ላይ የማናውቀው ብዙ አይነት የኢንሹራንስ ከቨሬጆች ኖረው ግን የማናውቃቸው ነገሮች አሉና እስቲ ቃላብ በዚህ ላይ ምን ትላለህ? ጥሩ ጥያቄ ነው። የመኪና ኢንሹራንስ
ትሪኪ ነው። ምን ማለት ነው? ለምሳሌ መኪናውን ስንገዛው በእዳ ከሆነ የገዛ ነው ፉል ከቨሬጅ አርግ እንባላለን እና የምንጨምራቸው ከቨሬጆች አሉት። ኮምፕሬሄንሲቭ ኮሉዥን እንላቸዋለን። ከተሰረቀ ወይም ከተጋጨ ወይ ጉዳት ከደረሰበት መኪናውን ዋጋውን እንድንከፍል ያደርገናል። መንግስት ደግሞ ያስገድድናል ህጋዊ የሆነ እንድንነዳ። የሶስተኛ ወገን በአማርኛ የሚባለው ሊያቢሊቲ ኢንሹራንስ ሊኖረን ይገባል። ብዙ ሰዎች በእኛ ኮሚኒቲ የማየው ለኢንሹራንስ ምንከፍለውን እናውቃለን፣ ያለን ሊያቢሊቲ ወይም ፉል ከቨሬጅ መሆኑን እናውቃለን። ከዛ ውጭ ግን ግዴታ የሌለብን ከቨሬጅ አለ። ግን በጣም አስፈላጊ የሆነ ኢንሹራንስ የሌለው ሰው ቢገጨን ወይም የገጨን ሰው ቢያመልጥ ወይም የገጨን ሰው በጣም ዝቅተኛ ኢንሹራንስ ካለው የራሳችን ኢንሹራንስ እንዲያሳክመን ወይም ደግሞ ያልሰራንበትን እንዲከፍለን ወይም ጠበቃ ሆኖ እንዲከራከርልን ማድረግ ያስፈልገናል። ስለዚህ በቻልን መጠን ኢንሹራንሳችን ምንድነው ከቨሬጁ ውስጡ ያለው ነገር ምንድነው የሚለው ማወቅ ለእያንዳንዱ ሰው ይረዳዋል። ብዙ በእኛ ኮሚኒቲ የማየው መኪና እንገዛለን ገና መንዳት ስንጀምር፣ ከዛ የመኪናውን ከተወሰነ ዓመት በኋላ መኪናውን እንቀይራለን፣ ከቨሬጁን አንቀይረው። ስለዚህ መጀመሪያ ሲጀመር የነበረን በጣም ዝቅተኛ ኢንሹራንስ ከቨሬጅ ይዘን 10-15 ዓመት ልንቆይ እንችላለን። ጉዳት ሲደርስ ነው ያን ከቨሬጁ የምንይዘው ጠበቃ የሚነግረን። በዚህ ጊዜ ምንም ለውጥ ማድረግ አይቻልም። ስለዚህ አይተን ከሆነ አሁን ለምሳሌ በእኛ ኮሚኒቲ ጉዳት ደርሶ እንዳው ሴትልመንት እንኳን ቢሰጥ በጣም የተወሰነ ሊሚት ነው ያለው እና ብዙ ሰው በስቴቱ የሚኒመም ከቨሬጅ መኪና ያንቀሳቀሳል በጣም በትንሽ ኢንሹራንስ። እና የሰዎችን ኢንሹራንስ ሪቪው ሳደርግ የማየው ህጋዊ ሆነው መንዳት ይችላሉ፣ at the same time ፉል ከቨሬጅ አላቸው። በትክክል መኪናው ከተገጨ እናሰራላቸዋለን። ነገር ግን ጉዳት ከደረሰ ያችን ትንሽ ኢንሹራንስ ብቻ ኢንሹራንስ ካምፓኒው ይከፍላቸዋል ማለት ነው። እና ያ መኪና ይዞ ለመውጣት ያስፈራል። ለምሳሌ እውነት ለመናገር በዋሽንግተን ስቴት አሁን በምንኖርበት ስለሱ ነው የምናወራው። አንድ ሰው የ10,000 ብር ፕሮፐርቲ ዳሜጅ ሊሚት ካለው መኪና መንዳት ይችላል። ማለትም የገጨነው መኪና 10,000 ብር ብቻ ኢንሹራንሱ ከቨር እንዲያደርግልን ማለት ነው። የተገጨው መኪና ከ10,000 ብር በላይ ዋጋ ካወጣ እኛ ተጠያቂ እንሆናለን ማለት ነው። ኢንሹራንስ ካምፓኒው የ10,000 ብር ቼክ ለዛኛው ዋጋን ይሰጣል ማለት ነው። እና ብዙ ሰው ያንን ይዞ ይነዳል። ያ በጣም አስፈሪ ሁኔታ ነው። የራሴ ነበረኝ ባለማወቅ መጀመሪያ ስመጣ ማለት ነው። እንግዲህ ከብዙ ሰው የተሻለ የኢንሹራንስ እውቀት አለ ብዬ አስብ ነበር ይህን ስራ ስጀምር። እና ፖሊሲን ሪቪው ሳደርግ ያገኘሁት አንደኛው ነገር ደውዬ ጋይኮ ይመስለኛል የነበረኝ ኢንሹራንስ እና ጋይኮ ደውዬ ኢንሹራንስ ገዛ የስቴት ሚኒመም ነው ኦፈር ያደረጉኝ። ማለትም ጉዳት ከደረሰ ያችን ብቻ ከቨር ላይ ያደረጉ ማለት ነው። እና ያን ካለ በኋላ ደውዬ እንኳን ከቨሬጅ ለውጥ ማድረግ እንደምችል አላቅም ነበረ ኤጀንት እስከመሆን ድረስ። ስለዚህ በአብዛኛው ሰዎችን የምመክረው መኪና ገዝተን መኪና ከመቀየራችንን በፊት ወይም ደግሞ በየአመቱ የፖሊሲያችንን ሪቪው ማድረግ እንዳለብን ምንድነው ያለን የሚለውን ማወቅ በጣም ይረዳናል ከመቸገራችን በፊት ማለት ነው። ብዙዎቻችን ኢንሹራንስ እንዳለን አሁን ከገለጽክልኝ የተረዳሁት ኢንሹራንስ እንዳለን እናውቃለን እንጂ ምን አይነት ኢንሹራንስ እንዳለን በደንብ ዲፕ ገብተን ያለንን የከቨሬጃችን ሁኔታዎችን ብዙ ጊዜ የማየት ቻንሳችን ያን ያህል አይደለም። ይሄንን ነው አበሻ ላይ ታዘብከው? ትክክል። አንደኛ የቋንቋ ብሄር አለ። ሁለተኛ እኛ ካልጠየቅን የኛው ሰው በተለይ ኤጀንት ካልሆነ በአሁኑ ሰዓት ደውለን ይሄ ጋይኮ ፕሮግሬሲቭ ወይ ደግሞ ካስኮ ሊሆን ይችላል። ማንም ቦታ ብንደውል
መያዝ ያለብን የሚያስገድደን ኢንሹራንስ አለ፣ ሊያቢሊቲ የምንለው ያ ለምናደርሰው ጉዳት ማለት ነው። ለሰዎች ለአንድ ሰው የተወሰነ ሊኖረን ይገባል። 25,000 ሊሆን ይችላል፣ ሚኒመም ነው። እስከ 25,000 ብር ሰውየውን አሳክመልን ወይም ያልሰራበትን ክፈልልን ወይም ጠበቃ ከከሰሰን እስከዛ ድረስ ተከራከርልን ሊሆን ይችላል። እንደዚሁም ደግሞ መኪና ከገጨን 10,000 ብር ብቻ የተገጨውን መኪና ከቨር አድርገው ልንል እንችላለን። የገጨነው መኪና ግን ዋጋው ከ10,000 ብር በላይ ከሆነ እኛ ኃላፊነት ልንወስድ ማለት ነው። ስለዚህ ያን መንግስት ያስገድደናል፣ ግዴታ አለብን። ነገር ግን የገጨን ሰው ኢንሹራንስ የለውም ቢባል ማን ነው እኛን የሚያሳክመን? የገጨን ሰው ቢያመልጥ ማን ነው የሚያሳክመን? እንዲሁም ደግሞ ሁሌ ስነዳ ደግሞ የወደፊት ገቢያችን ይዘን ነው የምንሽከረከረው። ለምሳሌ አንቺ ካልሰራሽ በአሁኑ ሰዓት ገቢ አይመጣም እዚህ ሀገር አይደለ? ስለዚህ ያንን ገቢ እንዳናገኝ ላደረገን እኛ ራሳችን የራሳችን ኢንሹራንስ ከቨር ሊያደርገን ይችላል ማለት ነው። በአብዛኛው ሰዎች ማወቅ አለባቸው ብዬ የማስበው ይሄ ነው። ምንድን ነው ያለን የሚለውን ጉዳት ከመድረሱ በፊት ማወቁ በጣም ይረዳናል። አንዴ ደግሞ ማስታወሰው አንተ ጋር ኢንሹራንስ ለመግባት ስመጣ አንተ ቢሮ የማላቀውን የነገርከኝ ነገር ምንድን ነው? በፊት እስክመጣ ድረስ አላቀም ነበርና መንገድ ላይ እየነዳው አይደለም ወክ እያረኩ ሰንበዴ እንኳን ቢመታኝ የኔ ኢንሹራንስ ፕሮቴክት እንደሚያረገኝ ነገርከኝና ኦዬ አለ ብያልኩ። ታስታውሳለህ ያን ጊዜ? እና እስቲ ይሄን ነገር በደንብ አድርገህ እስቲ ለተመልካቾቻችን አብራራ። በጣም ልክ ነው። ምንድነው የመኪናችን ኢንሹራንስ መኪና ስናሽከረክር ብቻ አይደለም ከቨር የሚያደርገን፣ ወይም በእኛ መኪና ውስጥ ብቻ አይደለም። ለምሳሌ መኪና ተከራይተን ሌላ ከተማ ሄደን መኪና ብንከራይ የራሳችን መኪና ኢንሹራንስ ከቨር ያደርገናል። ለምናደርሰውም ጉዳት እኛ ላይም ለሚደርስብን ሌላ ሰው ካጠፋ ማለት ነው። እግረኛ ሆነን ብንገጭ ለምሳሌ አንድ ሰው እኔን ገጭቶኝ አመለጠ እንበል። እኔ ወክ እያረኩኝ ነው ወይ ደግሞ እየሮጥኩ ነው፣ ሰውየው አልተያዘም። የራሴ የመኪና ኢንሹራንስ ባድሊ ኢንጁሪ ሊሚት አለ። ከዝቅተኛው ከ25,000 ጀምሮ እስከ 250,000 ወይም እስከ ሚሊየን ሊኖረን ይችላል። እኔን እስከዛ ድረስ ያሳክመኛል፣ ያልሰራሁበትን ይከፍለኛል ማለት ነው። እኔ ለምሳሌ ጡረታ ለመውጣት ወይ ደግሞ ሪታየር ለማድረግ የዛሬ 10 ዓመት ማስብ ከሆነ የ10 ዓመት ገቢን ይዤ ያ ኢንሹራንስ ከቨር ያደርገኛል ማለት ነው። እንዲሁም በሰው መኪና ውስጥ ብንጎዳ፣ አንቺ ለምሳሌ ከጓደኞች ጋር እየሄድሽ ነው እንበል፣ ካርፑል አድርገን እየተጓዝን ነው፣ አደጋ ደረሰ። ያኛው የገጨን ሰው ጥፋተኛ ነው እንበል። ሰውየው ኢንሹራንስ ካለው የእሱ ኢንሹራንስ ያሳክመናል። የእሱ ኢንሹራንስ በቂ ካልሆነ የባለ መኪናዋ እንሄድባት የነበረችዋ ሴት የእሷ ኢንሹራንስም ከቨር ያደርገናል ተጨማሪ ሆኖ፣ እንዲሁም ደግሞ የኛ የራሳችን ደግሞ ሶስተኛ ሆኖ ተጨማሪ ይመጣልናል። ምክንያቱም አንዳንዴ አሁን ይሄን ነገር አናውቅም በትክክል ጉዳት ከደረሰ አንድ ሰው የወደፊት ገቢው ምን ያህል ነው የሚሆነው? አንድ ሰው ለምሳሌ ጥሩ ገቢ ያለው ሰው 10 ዓመት ባይሰራ 20 ዓመት ባይሰራ ቤተሰቦቹ ማን ነው የሚያስተዳድርለት? በእኛ ኮሚኒቲ ያጋጥመኛል። ሰዎች ተገጭተው የአልጋ ቁራኛ ይሆናሉ። የገጫቸው ሰው አልተያዘም። የነሱ ኢንሹራንስ ያንን ከቨር ሊያደርግላቸው ይችላል። ጥሩ የመኪና ኢንሹራንስ ያለው ሰው ገጭቶን እንኳን ቢያመልጥ የራሳችን ኢንሹራንስ ያሳክመናል፣ ያልሰራንበትን ይከፍላል፣ የእኛን ፔን ኤንድ ሳፈሪንግ ይከፍላል። እንደዚሁም ጠበቃ ሆኖ ይከራከርልናል ማለት ነው። ስለዚህ ጥሩ ነጥብ ነው ያመጣሽልኝ። ትክክል፣ በጣም ደስ ይላል። አንተ ጋር በጣም ቤስት የሆኑ ፕሮዳክቶች ነው ያሉት እና ይሄ ራሱ አሁን ደስ የሚል ነገር ነው ኤክስፕሌን ያደረክልንና እስቲ ቃላብ ጋር ያሉትን ፕሮዳክቶች እስቲ ይሄ ነው አውቃለሁ ግን ለተመልካቾቻችን በጣም ጥሩ ለምሳሌ ጠቀም ኮሚኒቲያችን ልክ ነው። አሁን ከሌሎች ብዙ ጊዜ ለምሳሌ ልብስ እንገዛለን እዚህ ሀገር አይደለ? ልብስ ስትገዢ ብዙ አማራጭ አለሽ። ዎልማርት ሄደሽ ሸሚዝ ትገዣለሽ፣ ሜሲስ አለ ወይም ኖርስትሮም ትሄጃለሽ። ከሶስቱም ጋር የገዛሽው ሸሚዝ ነው። ግን አንደኛው ለምሳሌ
ስታጥቢው እንኳን ልብስም ቢበላሽ ልብሱ ተበላሽ ቀይሩ ብትይ ይቀይሩልሻል ከታጠበ በኋላ። አንዳንዱ ደግሞ ገዝተሹ ስትወጪ ከዛ በኋላ መልሱልኝ እንኳን ብትይ ረሲት አምጪና ይመለሳል አይመለስም ትባያለሽ። የዛን ያህል ነው። የኔ ኢንሹራንስ ካምፓኒ ከሌሎች ከብዙዎቹ ካምፓኒዎች የተሻለ ኦፈር የምናደርገው ፕሮዳክት አለ። ለምሳሌ አንደኛው አምብሬላ ፖሊሲ ይባላል። በቀላል ቋንቋ አምብሬላ ፖሊሲ ማለት ለምሳሌ የእኔን ምሳሌ ልስጥሽ። የዛሬ 8 ዓመት ገደማ ነው የመኪና አደጋ ደረሰብኝ። የእውነተኛ ነገር ነው። እና በደረሰው አደጋ ፊት ለፊት የተጋጨ ነው። ሮንግ ዌይ ነው። ልጅቷ በተሳሳተ መንገድ መታ ነው የመታችኝ። እና ሁለታችን ኢመርጀንሲ ሩም ገባን። በደረሰው ጉዳት እኔ ኮንከሽን ዲያግኖስ አደረኩኝ። ኮንከሽን ማለት የጭንቅላትሽ ውስጥ ደም መፍሰስ ነው። መፍሰሱን አልቀጠለም፣ ነገር ግን ነበረው። ኤምአርአይ ላይ ታየ እና ኮንከሽን ነው አሉኝ። እዚህ ሀገር ኳስ ጫወቺ የሚመጣው አይነት አደጋ ማለት ነው። ስለዚህ በዛ 1 ዓመት ተኩል ኒውሮሎጂስት ኦፊስ ተመላለስኩ። የሕክምና ወጪ ከ125 ሺህ ብር በላይ ሆነ። ይሄ እውነተኛ ነገር ነው የምነግርሽ። የኔ የራሴ ኢንሹራንስ ለብዙ ደንበኞች ይሄ ነው ምሳሌ የምሰጣቸው። ከቨር አደረገኝ። ምክንያቱም ሴትዮዋ ኢንሹራንስ አልነበራትም። ኢንሹራንስ የላትም፣ ንብረትም የላትም። ያን የሕክምና ወጪን ብቻ አይደለም ከቨር ያደረገው የኔንም ፔኔን ሳፈሪን ከፍሎኛል። ነገር ግን ከዚህ አደጋ እኔ መልሼ መስራት ባልችል ኖሮ ሪከቨር ባታረግ ብሬን ኢንጁሪ ሆኖ ቢቀጥል ኖሮ ማለት ነው ቢቀጥል ኖሮ የራሴ ኢንሹራንስ አፕ ቱ 1 ሚሊዮን ይሰጠኛል። ይሄ አንኢንሹርድ ሞቶሪስት ፋርመርስ ኢንሹራንስ ኦፈር ያደርጋል ለደንበኞቹ። አንቺ መኪናሽ ውስጥ ይሄ ከቨሬጅ ካለሽ አንቺ በደረሰብሽ ጉዳት መስራት ባትቺ ያንቺን ወደፊት ገቢሽን ይዘሽ ነው የምትሽከረከሪው። እኔ እግዚአብሔር ይመስገን መስራት ችያለሁ፣ ተመልሻለሁ ወደ ስራዬ። ግን መስራት ባልችል ኖሮ የራሴ ኢንሹራንስ ጋር ነው ዲል የማደርገው። ያቺ ሴትዮ ኦልሬዲ ኢንሹራንስ የላት፣ እንዲሁም ደግሞ ንብረት የላት። ስለዚህ ከሷ ምንም አይገኝም ማለት ነው። ከሰሳት ነው የሚባለው። ብዙ ሰዎች እንደዛ ካለ ኢንሹራንስ ይነዳሉ። እነሱን ከሰሽ ነው ገንዘብ ማግኘት የምትችይው ማለት ነው። ሰርቶ ይክፈልሽ ነው የሚባለው። ሰውየው ገንዘብ ከሌለው ደግሞ ምንም ማድረግ አይቻልም። ስለዚህ ያ ማለት ነው ኢንሹራንስ ማለት ያ በክፉ ጊዜ ሊደርስልሽ የሚችል ማለት ነው። ምክንያቱም በነዳን ቁጥር የወደፊት ገቢያችንን ጭምር ነው ይዘን የምንሽከረከረው አይደለ? ያ ማለት ነው። ስለዚህ ይሄ አምብሬላ ፖሊሲ እውነት ለመናገር ለብዙ ሰዎች ሪኮሜንድ አደርጋለሁ እኔ አሁን። ምክንያቱም 10 ዓመት ባትሰሪ 20 ዓመት ባትሰሪ ገቢሽ ምን ያህል ይሆናል? ያንን ነው ከቨር የምናደርገውና ማለት ነው። ስለዚህ ያንን ሁሉ ኦፈር የሚያደርግ ካምፓኒ ነው የኔ ካምፓኒ። ብዙ ሰዎች ጥቅሙ ላይ ይታያቸው ይችላል፣ ነገር ግን በጣም አስፈላጊ የሆነ ነገር ነው። ምክንያቱም በአሁኑ ሰዓት ታውቂ እንደሆነ አላቅም፣ ይሄ በአሜሪካን ሀገር ግራንድ ፋዘርስ ሩል ይባላል። አንድ ነገር ካለሽ ከአንቺ አትነጠቂም። ለምሳሌ እኛ ኢንሹራንስ ካምፓኒ መቼ እንደሚያቆም አናቅም ይሄን ነገር ኦፈር ማድረጉ ለደንበኞቹ ማለት ነው። አሁን ካለሽ ግን ሁሌ ሊኖርሽ ይችላል እስከከፈልሽ ድረስ ማለት ነው። አልፈልግም ተወደደብኝ ካላልሽ በስተቀር። ስለዚህ ያንን ኦፈር እናደርጋለን እና ለደንበኞች ሳስረዳ የራሴን ነው ምስክር ነው የማመጣው። እኔ እንደዚህ ብሆን ኖሮ ይሄን ነበር የሚሆነው። ምክንያቱም እኔ የሚያስታምሙኝ ሰዎች እኔ የቀረብኝን ነገር ከቨር እንዲያደርገው ይሆን ነበር ማለት ነው። ጥያቄሽን ከመለስኩ። አዎ በጣም ጥሩ ነው። ያው ስለዚህ ጥሩ ኢንሹራንስ መምረጥ በጣም አስፈላጊ ነው። በትክክል አንዳንዴ ቺፕ ነገር ስንመርጥ የሆነ ሀፕንም ሲፈጠር አክሲደንትም ቢፈጠር ምንም ቢፈጠር የምናገኘው ጥቅምም ያን ያህል ይጎዳናል ማለት ነው። ትክክል። ብዙ ጊዜ አለማወቅ ይመስለኛል። ማለት ምንድነው ኢንፎርሜሽን አለመኖር፣ ይሄ አለመኖር ነው። ነገሮች ለምሳሌ ሰው ላይ ሲደርስ ነው ምን ባን ነው ብዙ ጊዜ። አለበለዚያ የሚያስፈልገን አይመስለንም እንዲህ ያለ ነገር።
ስለዚህ የኔ ሀሳብ ሰዎችን ማስተማር ያስፈልገናል። ምንድነው ከቨር የሚያደርገው፣ ምንድነው ያለው ጥቅሙ ምንድነው የሚለውን ነገር ባስተማርን ቁጥር የሰው ንቃተ ህሊና እየጨመረ ይመጣል ብዬ አስባለሁ። ምክንያቱም ያጋጥመኛል ሰዎች ትንሽ ኢንሹራንስ ይዘው ይነዳሉ። እንዴት ነው በእኛ ኮሚኒቲ ላይ ያየኸው ድክመት ኦር ደግሞ ድክመት ባለውም የግንዛቤ ማጠር በኢንሹራንስ ላይ ያለው የግንዛቤ እንዴት ነው የሚባለው ግንዛቤ ትንሽ ደከም ያለ ምሳሌ የታዘብከው ያየኸው ነገር እንዴት ነው? በጣም ጥሩ። ሁለት ነገሮችን እዚህ ጋር መናገር ፈልጋለሁ። የመጀመሪያው በእኛ ኮሚኒቲ በጣም ሎያል ነው። እውነት ለመናገር ብዙ ሰው ይደውልልኛል። እኔ አሁን ድሮ ለምሳሌ ኮል አረግ ነበር። ማለትም ኢንሹራንስ የሚፈልግ ሰው ሌሊቱን መግዛት ሞክሮ ካልገዛ የእሱ ኢንፎርሜሽን ለእኛ ይሰጠናል፣ እኛ እንደውላለን እና ለመሸጥ ሞክራለን ማለት ነው። አሁን ግን በአብዛኛው ደንበኞችን ሪፈር የሚያደርጉኝ ወይም ደግሞ ሌሎች የቢዝነስ ኦነሮች እና የኛ ኮሚኒቲ በጣም ሎያል ነው አላደለ። በትክክል የኔን ሰርቪስ ፈልጎ የሚመጣ ነው። እኔም እንደ ጓደኛ እንደ ቤተሰብ ሆኜ ነው አብዛኛው ሰው። ምክንያቱም ከሌሎች ብዙ አማራጭ ኖሮት እኔ ጋር ሲመጣ እኔም በጥሩ ሁኔታ ነው እንትን ማረጋው እና እስካሁን ድረስ እውነት ለመናገር ላለፉት 14 ዓመት 10 ዓመት በላይ ያሉ ብዙ ደንበኞች አሉኝ። የኛን በሁለት ነገር ነው ማየት የምለው። ለምሳሌ አንድ ማየው ትልቁ ችግር ወይ ደግሞ የኔ ደንበኞችን ባይሆኑ ችግር ላይ ሲደርሱ ይደውሉልኛል። ለምሳሌ ተጋጭቼ ነበር ገሌኔው ይላከኝ እና ምን እናርግ ብለው ማለት ነው ጉዳት ሲደርስ። ትልቁ ማየው ችግር ሰዎች በስቴት ሚኒመም ኢንሹራንስ ይነዳሉ፣ በጣም በዝቅተኛ ኢንሹራንስ ማለት ነው። ስለዚህ ጉዳት ሲያደርሱ ኢንሹራንስ ካምፓኒያቸው ወይ ደግሞ ያላቸው ከቨሬጅ ኢንሹራንሱ ከዛች ሊሚት በላይ አይከራከርላቸውም ማለት ነው። አያዋጣም። ኢንሹራንስ ካምፓኒዎች ፍርድ ቤት ሄዶ መከራከር አይፈልጉም። ለምሳሌ የፋርመርስ ኢንሹራንስ እና እገሌ ተብሎ ፍርድ ቤት መቆም አይፈልጉም። ጁሪው ለዛ ሰውዬ ነው የሚፈርደው። ስለዚህ ትንሽ ጉዳት ከደረሰ ሄዶ ከመከራከር ይልቅ ኢንሹራንስ ካምፓኒ እንደ ጥፋተኛ አድርጎ ይከፍላል። ስለዚህ ሰዎቹ ባያጠፉ እንኳን ጥፋተኛ ሆነው ኢንሹራንሳቸው ይከፍልባቸዋል ማለት ነው። ሄዶ አይከራከርላቸውም፣ ጥሩ ኢንሹራንስ ስለሌላቸው ማለት ነው። ጥሩ ኢንሹራንስ ማለት ብዙ ሊሚት ካለ ግን ኢንሹራንስ ካምፓኒ አያዋጣውም። ያንን ከመክፈል ይልቅ ሄዶ መከራከር ይመርጣል ብዬ ነው የማስበው እኔ። ሌላው ደግሞ የቤት ያላቸው ሰዎች አሁን አንተ ኢንሹራንስ ጋር ስመጣ የቤቴንም ኢንሹራንስ አብሬ አድርጌ አንድ ዲስካውንት የሚያገኛሉ። ሌላው ደግሞ የቤት ኢንሹራንሳችን ላይክ ኦነር ኢንሹራንስ እና እንደገና የሞርጌጅ ኢንሹራንስ አለ እና እስቲ በቤት ኢንሹራንስ ላይ ያለህን ደግሞ አስተያየት ብትነግረን። የቤት ኢንሹራንስ ላይ ስትመጣ በጣም ሰፊ ነው። ሁለት አይነት አለ። ሪፕሌስመንት ኮስት ምንለው አለ። ቤቱን መልሶ ወደ ነበረበት ለመመለስ ማለት ነው። ሪፕሌስመንት ኮስት ማለት በጣም ጀነረስ የሆነ ነው እና ጥሩ የከቨሬጅ አይነት ነው። የቤቱን ኢንሹራንስ በምን አይነት ሁኔታ ነው ኢንሹራንስ የተገባው? በሪፕሌስመንት ኮስት ነው ከተባለ ጥሩ አይነት ነው። ሌላው ደግሞ ዋጋውን በጣም የቀነሰ የሚያደርገው ደግሞ አይነት አለ። አክቹዋል ካሽ ቫሊዩ እንለዋለን። ኤሲቪ አድርገን ነው የምንጽፈው። ያ ደግሞ የቤቱ ኢንሹራንስ ለምሳሌ ቤቱ ሲሰራ ያወጣ የነበረው ይሄን ያህል ነው፣ ግን ዲፕሪሺየት አድርጓል
ሁል ጊዜ ዲፕሪሺየሽንን ካልኩሌት ያደርገዋልና ቫልዩ እየቀነሰ ነው እንደ አሮጌ መኪና ማለት ነው እየቀነሰ ነው የመጣው ብሎ በትንሽ ዋጋ ኢንሹራንስ ያስገባዋል። ከላይ የምታየው ቁጥር ትልቅ ነው፣ ግን ጉዳት ከመጣ ከቨሬጁ በጣም ያነሰ ይሆናል። ስለዚህ በምን አይነት ሁኔታ ነው ኢንሹራንስ የተገባው? ሪፕሌስመንት ኮስት ነው ኦር ኤሲቪ ነው የሚለውን ማወቅ ያስፈልጋል። ያ በጣም ትልቅ ነገር ነው። በሁለተኛነት ለምሳሌ እኔ አሁን በዚህ ስራ ላይ 14 ዓመቴን ጨረስኩኝ። 4 ቤቶች ተቃጥለውብኛል ለደንበኞቼ በዚህ አካባቢ እና ቤታችንን መልሶ ይሰራልናል። ቤታችን ውስጥ ባለመኖራችን ምክንያት የመጣን ወጪ የሆቴል የምግብ ሆቴሉ ለፓርኪንግ ያስከፍል ከሆነ ከቨር ያደርጋል። እንዲሁም ደግሞ እቃችንም ይተካልናል። ስለዚህ ብዙ ጥቅም አለው ማለት ነው። ቤታችን ይሰራል፣ ቤታችን ባለመኖራችን ምክንያት የመጣን ወጪ ይከፍላል፣ የቤታችንን እቃ መልሶ ይተካል። ቤቱ አከራይተነው ከነበረ ደግሞ በኪራይ የቀረብንንም ኢንካም ያሳየናል፣ ይተካልናል ማለት ነው። ያኔ ክሌም ማድረግ ጥሩ ነው እንደዚህ አይነት ትልቅ ጉዳት ከደረሰ። ከዛ ውጭ ግን ትንንሽ ክሌሞች ሲመጡ ለምሳሌ ሳይክላችን ቢሰረቅ ደውለን ለኢንሹራንስ ካምፓኒ ውስጥ ሳይክል ተሰርቋል ሳይክል ተኩልኝ ካለን ወይ ደግሞ ባካፕ ስናደርግ የጋራጅ ዶሩን ብንሰብረው አሁንም ክሌም ማድረግ ለትንንሽ ጉዳት ኢንሹራንስ ማግኘትም ከባድ ይሆናል። ከዛ በኋላ ኢንሹራንሱም ያባረረናል ማለት ነው። ያ ነገር ይፈጠራል። ሌላው የዋተር ዳሜጅ አለ። ለምሳሌ ከጣሪያችን እስከ መሰረቱ ድረስ ያለውን ነው ከቨር የሚያደርግ ውሃ ላይ ሲመጣ ውሃ ለምሳሌ አሁን ሰሞን እዚህ ሀገር እኛ አካባቢ ብዙ ዘንቧል አይደለ? ከውጭ ወደ ውስጥ ከገባ ኢንሹራንሱ ከቨር ያደርገው። ስለዚህ ያ ነገር ለኢንሹራንሳችን ማሳወቅም አያስፈልገንም ማለት ነው። ከውጭ ወደ ውስጥ ውሃ ከገባ ቧንቧ ከፈነዳ ወይ ደግሞ ሽንት ቤቱ ወደ ላይ ከወጣ ያኔ ነው ኢንሹራንሳችን ከቨር ማድረግ ያለብን። ሌላው የቤት ኢንሹራንሳችን ላይ በዋናነት ዲዳክትብል እንላለን። ለምሳሌ ጉዳት ከመጣ ከኪሳችን የምንከፍለው ማለት ነው። ከፍ አድርገን ካስገባን ወርሃዊ ክፍያችን ይቀንስልናል። ስለዚህ ለትንንሽ ግጭት ለጠቀስኳቸው ነገሮች ክሌም ማድረግ አያስፈልገንም። እኛ ራሳችን ከቨር እናደርገዋለን። ነገር ግን ሀይ ዲዳክተብል ካደረግነው ወርሃዊ ወጪያችን ይቀንስልናል ማለት ነው። ብዙ ጊዜ ያንን ከፍ አድርገን ዲዳክትብሉን ማስገባት ይረዳናል ብዬ አስባለሁ። ይህን ይመስላል። ሌላው በዋሽንግተን ስቴት ብቻም አይመስለኝም፣ ግን አሁን ቤት ስንገዛ ሞርጌጅ ካምፓኒው የግድ ያስገድደናል እና ከቨር የማያረጋቸው አሉ። ግዴታ ግን የለብንም። አሁን እኛ የምኖርበት ስቴት እርዝክዊክ ሁሌ ይወራል፣ ሊመጣ ይችላል ከካሊፎርኒያ ቀጥሎ። ግን ብዙ ቤቶች የላቸውም። ዝም ብለን ሪስኩን የወሰድ ነው። ስለዚህ በቤቱ በእርዝክዊክ ምክንያት ወይም በጎርፍ ምክንያት ፍለድ ወይም ደግሞ መድ ስላይድ አሁንም በቅርቡም ሆኖ ነበር፣ የመሬት መናድ ማለት ነው። እንደዚህ አይነት ነገሮች ከመጣ የሞርጌጅ ካምፓኒያችን አያረገውም፣ ኢንሹራንሳችን አያረገውም፣ ከቨር አያረግም፣ የፕራይመሪ ሆም ኢንሹራንስ አያረግም። እነዚህ 3 ነገሮች ኤክስክሉድ ያደርጋቸዋል። ስለዚህ ቤታችን ውስጥ አንኖርም፣ ሞርጌጃችንን እንከፍላለን፣ ቤታችንን መልሰን እንሰራለን ማለት ነው። ስለዚህ ጥፋቱ 3 ይሆናል ማለት ነው። ስለዚህ በትክክል ይሄን ነገር የምንፈልግ ከሆነ ለምሳሌ እርዝክዌክ ብዙ ውድም አይመስለኝም፣ እንደ ቤቱ ሁኔታ ነው። ማየት ምን ያህል ያስወጣኛል የሚለውን ማየቱ ይጠቅማል። እነዚህ 3 ነገሮችን ከቤታችን ኢንሹራንስ የወጡ ናቸው ማለት ነው ባጭሩ። ያ ካልከው ላይ አሁን የሞርጌጅ ካምፓኒው ኢንሹራንስ አሁን እንዳልከው የሆነ ድረስ ነው ከቨሬጁና እንዳለን ብቻ የምናውቃለን። ግን ደግሞ ሆም ኦነር
ኢንሹራንስ ደግሞ አለ አይደለ? ራሳችን አንዳንድ ኢንሹራንስ አሁን በቃ የቤቱ የሞርጌጁ ኢንሹራንስ ቤቱ ዳሜጅ ሲሆን ብቻ ያንን ቤት በመመለስ ሊሆን ይችላል። ግን አንዳንድ ጆለሪ፣ አንዳንድ አበሻ ወርቅ እንደዚህ አይነት እቃዎች ወይ ቢቃጠል የሆነ ነገር ነው ሌላ ኤክስትራ ኢንሹራንስ መግባት ጥቅም አለው አይደለ? በዚህ ላይ ምን ትላለህ? በጣም ጥሩ። ለምሳሌ ጥሩ ነጥብ ያመጣሽልኝ። አሁን በእኛ ኮሚኒቲ እቁብ የተለመደ ነው አይደለ? ስቲል ሰዎች እዚህ ሀገር እቁብ ይጥላሉ። ካሽ ላይ ብትመጪ የቤታችን ኢንሹራንስ ከቨር አያደርግም። በጣም ትንሽ ነው፣ 250 ብር ከዛ በላይ አይመስለኝም። አብዛኛው ከቨሬጅ ከ250 ብር በታች ነው የሚያደርገው። ስለዚህ ገንዘብ ካሽ ቤት ማስቀመጥ ቤቱ ጉዳት ከደረሰበት ወይም ከተሰረቀ ምንም ከቨሬጅ የለውም ማለት ነው። ወርቅ ላይ ስንመጣ ወይም ደግሞ እነዚህ ጁለሪ በጣም አንዳንድ ሰው ብዙ ሰዎች የሚወዱ አሉ። ወይ ደግሞ ዳይመንድንም የጋብቻም ቀለበት ሊሆን ይችላል፣ የዳይመንድ ሪንግ ዋጋ ያለው ነገር የኢንሹራንሳችን ላይ ሊሚቴሽን አለበት። እኔ ስለ እኔ ካምፓኒ ብቻ ነው የምናገረው እና ለምሳሌ ለአንድ አይተም 1,000 ብር ነው ከቨር የሚያደርገው። ግን ያደረግነው ቀለበት የጋብቻ ቀለበታችን ወይም ደግሞ የአንገታችን ሀብል ብዙ ዋጋ የሚያወጣ ከሆነ ያስፈልጋል። ፎቶግራፍም ተነስቶ እንደዚሁም ደግሞ አፕራይዛል ጋር ሄዶ ዋጋውን ይተመንና ለብቻው ይደረጋል፣ ይገባለታል። ምክንያቱም ያ ትልቁ ጥቅሙ ምንድን ነው? ሚስቴሪየስ ዲስአፒራንስ ይባላል። ለምሳሌ ሰዎች የቤታችን ኢንሹራንስ ለምሳሌ አንድ ሰው ሌባ ገብቶ መስኮት ከሰበረ ተሰረቀብኝ ብለን ክሌም ማድረግ እንችል ይሆናል። ይሄ ግን ሚስቴሪየስ ዲስአፒራንስ ማለት ዋና ስንዋኝ ወልቆ ሊጠፋብን ይችላል፣ ያደግነው ቦታ ሊጠፋብን ይችላል። በዚህ ጊዜ ተጨማሪ ኢንሹራንስ ስለገዛንለት ከቨሬጅ ይኖረዋል ማለት ነው። እንደዚያ ያደርጋሉ ብዙ የዚህ ሀገር ሰዎች፣ የተለመደ ነው። ዋጋ ያለውን ዳይመንድ ቫልዩ ያለው ነገር ለብቻው ኢንሹራንስ ይገባለታል። ፈር ኮት ሊሆን ይችላል፣ ጠመንጃ ሊሆን ይችላል፣ ካሜራ ሊሆን ይችላል፣ ይደረጋል። ልክ ነው። ግን የቢዝነስ ያለው ሰው ኢንሹራንስ እንዳለው ማያውቅ፣ ለምሳሌ አበሻ ስቶር ሊሆን ይችላል አይደለ? በአጠቃላይ ቢዝነስ ያላቸው ሰዎች ኢንሹራንስ ሊኖራቸው ይገባል። ሰው አንተ በዚህ ላይ ምን አይነት አስተያየት አለክ? ያ ኢንሹራንስ ከምን ያድናቸዋል? እስቲ በቢዝነስ ላይ ያለክን የኢንሹራንሱን ኤክስፕሌን ብታረግላቸው። በጣም ጥሩ። በተለይ በአሁኑ ሰዓት የንግድ ስናቋቁም ቤት ስንከራይ አብዛኞቹ ይጠይቁናል። አስፈላጊ ነው። ምክንያቱም አንድ ሰው መጥቶ አዳልጦት ቢወርቅ ክስ ይመጣል። ስለዚህ ሪኳየርመንት ነው በአብዛኛው ቤት ስንከራይ። ግን አንዳንዴ እንረሳዋለን። ለምሳሌ ላይሰንስ ስናወጣ በጣም ቀላሉ ነገር ሰው ቢዝነስ ሲያቋቁም ላይሰንስ ሲያወጣ ኢንሹራንስ ከገዛ በጣም ነገሮችን ያቀለዋል ማለት ነው። ገና ስራ እስከሚጀምረው መጠበቅ የለበትም። ቢዝነሱ ሲቋቋም አስፈላጊ ነገር ነው። ምክንያቱም ክስ በቀላሉ ሊነሳ ይችላል ማለት ነው እና ንብረቶች ካሉ ወይም ደግሞ መኪና ካለ ለምሳሌ ሊሆን ይችላል፣ አስፈላጊ ነገር ነው ተጨማሪ ሆኖ ማለት ነው። ነገር ግን ንግድ ቤት ተቋቋመ ማለት ተያይዞ የሚመጣ ክስ ሊኖር ስለሚችል ራሳችንን ወይ ደግሞ ቢዝነሱን ጤናማ ሆኖ እንዲቀጥል ለማድረግ ማንኛውም ንግድ የሚያቋቁም ሰው አብሮ ማየት ያለበት ነገር ነው። ፀጉር ቤት ሊሆን ይችላል ወይም ደግሞ ሬስቶራንቶች፣ እንደዚሁም ደግሞ በእኛ ኮሚኒቲ ሱቆች ለምሳሌ ጉዳት ቢደርስ እውነት ለመናገር እሳት ተነሳ እንበል። አንድ ሰው ሬስቶራንት ከፍቶ እሳት ተነሳ፣ በዛ በደረሰው ጉዳት ለተወሰነ ጊዜ መስራት አልቻለም። ይሄ የቢዝነስ ፖሊሲው
ገቢውን ይከፍለዋል። ባለመስራቱ የቀረበትን ማለት ነው። እቃውንም ይተካለታል፣ ባለመስራቱ የቀረበትንም ይከፍለዋል ማለት ነው። ስለዚህ ከተከሰስን ያንን ለክሱ ጠበቃ አለን የሚከራከርልን ማለት ነው። እንዲሁም ደግሞ ሎስት ኢንካም ያመጣል ማለት ነው። የኔ ኢንሹራንስ መድኃኒዓለም ነው የሚሉ አሉ። በጣም ብዙ ሰው በእኛ ኮሚኒቲ ልክ ነው፣ የሁላችንም መድኃኒዓለም ነው። ግን ፋይናንሻሊ ቤተሰቦቻችን ደግሞ ይጎዳሉ አይደለ? በአደጋም ይሁን በህመም ምክንያት በሰላም ቤታችን ባንመለስ ላይፍ ኢንሹራንስ ሌላ ነገር አለም፣ ጥሩ እድር ማለት ነው ለመናገር እና ያ ላይፍ ኢንሹራንስ ሌላው ቀሪው ሰው ህይወቱን እንዲቀጥል ያደርጋል። በዛ ላይ የህይወት ኢንሹራንስ ስለ መሞት አይደለም፣ እውነት ለመናገር ስለ መኖር ነው። ማለትም እኛ በህይወት ከኖር ለመጪው 10-20 ዓመት በህይወት ባንኖር ለቤተሰቦቻችን ይሰጥልናል። እንዲሁም ደግሞ እኛ መጦሪያ እድሜ ላይ ስንደርስ እኛ ራሳችን እንድንጠቀም ኮሌክት እንድናደርግ መጦሪያችንን እንድንደጉም ያደርገናል። ስለዚህ እኛ ባንኖር ለቤተሰብ፣ እኛ ብንኖር ደግሞ ከኖርን ደግሞ ለእኛ መጦሪያ እድሜያችንን እንዲደጉመን የሚያደርገን ፕሮዳክት አለን። እውነት ለመናገር ይገርመኛል። አሁን እዚህ ሀገር አሁን መጥቼ ስለ ላይፍ ኢንሹራንስ ሳወራ ኢትዮጵያም ላይፍ ኢንሹራንስ ለደንበኞቼ እሸጥ ነበረ። የኔ አባት በ1950ዎቹ በኢትዮጵያ አቆጣጠር ላይፍ ኢንሹራንስ ነበረው። በጣም ይገርመኛል። አሁን እውነት ለመናገር በ1950ዎቹ እንደነገሬ ከሆነ 35 ብር እንደዚህ ይከፍላል በየወሩ ኢትዮጵያ ውስጥ እድር ነው የላይፍ ኢንሹራንስ። የሚገርም ነው። የኢምፔሪያል ኢንሹራንስ መሰለኝ ይባል የነበረው ከመወረሱ በፊት ማለት ነው። እና ምክንያቱም እሱ ነበረ አያቱን የሚጦረው። ወላጆቹ በልጅነቱን ያረፉት እና አያቱን ይጦራል፣ እንዲሁም ታናናሾቹን ያስተምራል። እና እኔ አንድ ነገር ብሆን አያቴ ወደ ልመና ነው የሚሄዱት ብሎ ያስብ ነበር። እና አንድ ኤጀንት ቀርቦ እንዴት ነው ማን አንተ ባትኖር ቤተሰቦችን ፕሮቫይድ የሚያደርገው ብሎ ሲያናግረው ምንም አይዲያ የልነበረው። በ20 ውስጥ ነው እድሜው። እና ላይፍ ኢንሹራንስ የሚባል ነገር አለ። አንተ ባትኖር ለቤተሰቦች ይሰጥልሃል፣ አንተ ደግሞ በህይወት ካለ አንተ የምትጠቀምበት ነው የሚሆነው። እና በየወሩ ምን ያህል ለመከፍለው አለ ጀመረ። ይሄ ላይፍ ኢንሹራንስ ማለት አንቺ ላይፍ ኢንሹራንስ ስትገቢ ቤኔፊሻሪዎችን ታስመዘግቢያለሽ። ለምሳሌ በምኖርበት ስቴት አሁን በዋሽንግተን ስቴት ውስጥ የባል ሚስት የሚስት ባል ይሆናል ፕራይመሪ ቤኔፊሻሪው። ከዛ ደግሞ ሁለታችሁ ደግሞ ባትኖሩ ሌላ ኮንቲንጀንት ቤኔፊሻሪ እንላለን፣ ሌላ ሰው እናደርጋለን። ምናልባት ማነው ልጆቻችሁን ቴክ ኬር እንዲያደርግላችሁ የምትፈልጉት። ብዙ ጊዜ ከባድ ኮንቨርሴሽን ይሆናል ይሄ ነገር ለምሳሌ። እና ያንን እንመዘግብና ምክንያቱም አንቺ እዛ ላይ ካልመዘገብሽ ልጆች 18 ዓመት እስከሚሆናቸው ድረስ ይሄ ገንዘብ አይሰጣቸውም፣ ወይም ደግሞ መንግስት የሚመድብላቸው ማለት ነው። ያ ከመሆኑ ይልቅ አንቺ በቁመናሽ ማድረግ ትችላለሽ። እኔ ባልኖር ልጆችን እገሌ ያሳድግልኝ ብለሽ የዛን ሰው ኢንፎርሜሽን ትጭናለሽ ማለት ነው። ኤኒታይም መቀየር ይቻላል። ያ ሁሌ መቀየር የሚቻል ነገር ነው። ስለዚህ አባቴም እንደዛ ያደረገው መጀመሪያ አያቱን ወራ የቤኔፊሻሪ አድርጎ በመቀጠል ትዳር ሲይዝ እናታችንን፣ በኋላ ግን ራሱ ከተወሰነ ዓመት በኋላ ወደ እኔ እንኳን ሃይ ስኩል ነበርኩኝ፣ ጡረታ ሲወጣ ያን ገንዘብ ኮሌክት አደረገው ወሰደው ማለት ነው። የ20 ሺህ ብር ኢንሹራንስ ነበር፣ ወደ 10 ሺህ ብር ገደማ የወሰደ ይመስለኛል። የኔ ነጥብ ምንድን ነው? ህይወት ኢንሹራንስ ስለ መኖር መሆኑን ብዙ ሰው ይረሳዋል። ማለትም ለምሳሌ አይደለም መጦሪያ እድሜያችንን የሚደጉም ነው። ለምሳሌ
አንድ ሰው በ40 ዓመት ውስጥ መክፈል ከጀመረ እስከ 60 ዓመቱ ይከፍልና ከዛ በኋላ ምንም ሳይከፍል ላይፍ ኢንሹራንስ ይኖረዋል። በቃ ከዛ በኋላ ላይፍ ኢንሹራንስ አይከፍልም፣ ምንም ዜሮ ፔመንት። ነገር ግን ቀደም ብሎ የከፈለው ለበኋላ እንዲረዳው ሁሉ ማድረግ ይችላል። በጣም ጥሩ የሆኑ ፖሊሲዎች አለን እና ዛሬ ርካሽ ነው፣ ምክንያቱም በርዝዴያችን ስናከብር ዋጋ ይጨምራል። ዛሬ ኳሊፋይ ልናደርግ እንችላለን፣ ምክንያቱም ሁል ጊዜ ሐኪም ቤት ሄደን ከዶክተር ኦፊስ ጥሩ ዜና ካላገኘን ላይፍ ኢንሹራንስ ማግኘት ከባድ ይሆናል። ስለዚህ ዛሬ ጤነኛ ነን፣ ዛሬ እድሜያችን ትንሽ ነው ወይ ደግሞ በርዝዴያችን ስናከብር ዋጋ ይጨምርብናል እና ዛሬ ጥሩ ቀን ነው ላይፍ ኢንሹራንስ ለመግዛት እና የእኛ ኮሚኒቲን በጣም ብዙ ማስተማር የሚገባን እሱ ላይ ይመስለኛል። ምክንያቱም ሁል ጊዜ ጎፈንድሚ ይቋቋማል፣ እገሌ ሞተ፣ ጎፈንድሚ ይቋቋምለት፣ ገንዘብ ይሰብሰብለት። ብዙ ሰው ካላወቀሽ ለመቀበሪያ እንኳን ችግር ይሆናል እና ያንን ኮንቨርሴሽን መቀየር ያስፈልገናል። ሰዎችን ማስተማር መሄድ አለብን፣ ማሰብ እንዲጀምሩ ማድረግ መቻል አለብን ብዬ አስባለሁ። ላይፍ ኢንሹራንስ አንድ ሰው ላይፍ ኢንሹራንስን እንዳይገባ የሚያደርገው ነገሮች ምንድን ናቸው? በአሁኑ ሰዓት ያለን የላይፍ ኢንሹራንስ በዚህ አይነት መንገድ ላቅርበው። በአሁኑ ሰዓት ያለን የላይፍ ኢንሹራንስ ደም ወይም ሽንት ሳምፕል ሳንወስድ በቀላሉ ለምሳሌ ከ50 ሺህ ብር እስከ 2 ሚሊዮን ብር ድረስ መግዛት ይቻላል ላይፍ ኢንሹራንስ። እድሜም በጣም ወሳኝነት አለው። ለምሳሌ አንድ ሰው ከልጅነት ጀምሮ ከ15 ቀን ልጅ እስከ 70 ውስጥ መግዛት ይችላል፣ ምንም ዶክተር ጋር ሳንሄድ ማለት ነው፣ በቀላሉ ወይም የደምና የሽንት ውጤትን አምጣ ሳንለው። ነገር ግን ለምሳሌ ተርሚናል ኢልነስ ሌላው ነገር ነው። አንድ ሰው ዶክተር ከዚህ በኋላ መኖር እድሜ 2 ወር ነው ወይም 5 ወር ነው ወይ 1 ዓመት ነው ሲለን ላይፍ ኢንሹራንስ መግዛት አንችልም። ምክንያቱም የዛን ሰው የሜዲካል ኢንፎርሜሽን እኛ ጋር ይደርሳል። ሁሉ ነገር የተያያዘ ነው እዚህ ሀገር አይደለ? አይቻልም እንደዛ። ስለዚህ ቀደም ብሎ ነው ያ ነገር ከመምጣቱ በፊት ላይፍ ኢንሹራንስ መግዛት ጥሩ ነው። ብዙ ጊዜ የሚያጋጥመኝ በእኛ ኮሚኒቲ ሰዎች ማሰብ አይፈልጉም እንደዚህ ያለ ነገር ሌላ ወይ ደግሞ ይሄ ነገር የሚመጣ አይመስለንም ይመስለኛል በሌላ ሰው ላይ እስከምናየው ድረስ እና የእውቀት አለመኖር ይመስለኛል አይደለ? በትክክል ለምሳሌ አንድ ሰው ቤት ሲገዛ ሞርጌጅ ፕሮቴክሽን ነው በጣም የሚያስፈልግ ነገር። ከዛ ያ ሞርጌጅ ለምሳሌ አንድ ሰው የ500 ሺህ ብር ሞርጌጅ ካወጣ የ500 ሺህ ብር ዕዳ ካለበት እግዚአብሔር አይበልና በአደጋም ይሁን በህመም ምክንያት መኖር ባይችል ወይም ከሞተ ቤተሰቦቹ ከዛ ቤት እንዳይወጡ ይሆናል ማለት ነው። ይህን የ500 ሺህ ብር ኢንሹራንስ ካምፓኒው ይሰጠዋል፣ ላይፍ ኢንሹራንሱ ይከፍለው ይሰጠዋል ማለት ነው። ስለዚህ በጣም ፕሮቴክት ያደርገዋል በትክክል። ሌላው ለምሳሌ የቤተሰባችን ሁኔታ ሲቀየር አንድ ሰው ልጅ ይወልዳል። ልጅ ሲወልድ ሌላ ኃላፊነት ነው ይዞ የመጣው ማለት ነው። ስለዚህ ያ ልጅ 20 ዓመት እስከሚሆነው ድረስ አባት ወይም እናት በህይወት ባይን ከሌሉ ያንዳቸው ገቢ ይቆማል አይደለም? ይሄ ልጅ ግን ኮሌጅ እንዲሄድ የ20 ዓመት ላይፍ ኢንሹራንስ ቢኖር ወላጆች ባይኖሩ እንኳን ያ ገንዘብ ቀሪውን ሰው ቤተሰብ አባል ይረዳል ማለት ነው። በትክክል በዛ ላይ በጣም ርካሽ ነው ላይፍ ኢንሹራንስ ሆነን ለመናገር በጣም ለምሳሌ ለ10 ዓመት ወይም ለ20 ዓመት የምንገዛው ላይፍ ኢንሹራንስ በጣም ትንሽ ብር ነው። በጣም ውድ የሚባለው ኢንሹራንስ ስንት ነው? ለሰው ኖሌጅ እንዲኖረው ነው። በጣም ውድ የብዙ አማውንት ስንገዛ ማለት ነው። ለምሳሌ አማውንቱ ከፍ ባደረግነው ቁጥር ዋጋ ሊጨምር ይችላል። ከዛ ውጪ ግን አንደኛ ሌላ አካውንት ከፍተን በጎን ገንዘብ የማስቀመጥም ያህል ነው ላይፍ ኢንሹራንስ። ለሪታየርመንት ነው የምናስቀምጠው። ያ ገንዘብ ደግሞ ኮምፓውንድ ሆኖ ነው የሚመጣልን መጨረሻ ላይ። ስለዚህ
ምን ያህል ገንዘብ ወደ ወደፊታችን እናስቀምጥ ብለን እንደማሰብም ማየት አለብን እንጂ ከሞትም ብቻ ለቤተሰብ ይከፍላል አይደለም። እኛን ለመጦሪያም ስለምናስብ ለምሳሌ በጎን የምናስቀምጠው ገንዘብ ምን ማለት ነው? ከሞትን ለምሳሌ በህይወት ባንኖር በአደጋ ወይም በህመም ምክንያት ቤተሰቦቻችንን እንዲደጉምልን ፋይናንሻል የምናደርገው በጣም ርካሽ ነው። ሁሌም በጣም የሚተዋወቀው ነው። ተርም ፕላን እንለዋለን። ሌላው ግን ፐርማነንት የሆነ ደግሞ ኢንሹራንስ አለ ለእድሜ ልካችን የሚያስፈልገን። ያኛው ግን ይህን አካውንት ግን ስታብሊሽ ስናደርገው ይሄ አካውንት ግን መጦሪያችንን የሚደጉምልን ነው። ስለዚህ ቁጭ ብለን በጎን ምን ያህል ገንዘብ በጎን ማስቀመጥ እንችላለን። ሰፐሬት አካውንት ተከፍቶ ያ ገንዘብ እንደ ሴቪንግ ነው የሚቀመጠው። ይሄ ዳውን ሳይድ ፕሮቴክሽን አለው። ማለትም ከዜሮ በታች እንዳይወርድ ኢኮኖሚው ቢናጋ ወይ ደግሞ ከተወሰነ በላይ ደግሞ ካተረፈ ኢንሹራንስ ካምፓኒው እንዲወስደው አድርገን ኢንዴክስድ የሆነ ፕላን አለን። ያ ምንድን ነው የምናስቀምጠው ገንዘብ? ለምሳሌ ቢሎቻችንን ከፍለን እንደዚሁ ለኢመርጀንሲ ፈንድ አስቀምጠን ሴቪንግ አካውንት አይተሽ ከሆነ ኢንትረስት ሬት 0.1 0.2 ነው የሚሰጠን ባንክ አይደለ? ምንም ወለድ የለውም። ይሄ ግን ከ3% ከዜሮ እንዳይወርድ ወይም ደግሞ ከ10-12% ከፍ እንዳይል ሆኖ በመሀል የኛ የራሳችን የላይፍ ኢንሹራንስ ካምፓኒ ወለዱን እንዲያጠራቅምልን በአማካኝ 7%፣ 6%፣ 8% ኢንትረስት ሬት ጨምሮ መጨረሻ ላይ እንድናገኝ ማድረግ እንችላለን። የተለያየ አይነት ፕላን አለን። ቁጭ ብለን እያንዳንዱ ሰው የተለያየ አቅም አለው። ስለዚህ እንደ አቅሙ ብዙ ማስቀመጥ አይቻልም። ትንሽ ካስቀመጥን ደግሞ ፖሊሱ ካንስል ሊሆን ይችላል። ግን ኢንቢትዊን እንደ አቅማችን ማስቀመጥ እንችላለን። ያ የምናስቀምጠው ለመጦሪያ እንዲጠቅመን ማለት ነው። ይሄ አንዱ የላይፍ ኢንሹራንስ ትልቁ ጥቅም ነው። እንደገና ደግሞ ሰውነት ማተር ያደርጋል። ቁመትና ክብደት ዋጋ ላይ ልዩነት ያመጣል። ስለዚህ በአብዛኛው ለዚህ ነው ዛሬ ጤነኛ ነን ዛሬ ማድረግ በምንችልበት በትክክል የምንለው። ስለዚህ የተለያዩ ፋክተሮች አሉት። ሴቶች በተለይ ርካሽ ነው ሬቷቸው ራሱ የሴቶች በጣም ቅናሽ ነው ከወንዶች ማለት ነው። ለምን ሴቶች ብዙ ጊዜ ብዙ ይኖራሉ? ጠንቃቆች ናቸው ነው ደግሞ ትክክል ነው አይደለ? አሁን ነርሲንግ ሆም ብንሄድ እኮ ብዙ ሴቶች አሉ ከወንዶች ይልቅ አይደለ? ይመስለኛል ብዙ ሴቶች ነው ያሉት። ሴቶች ረጅም እድሜ ይኖራሉ። ወንዶች ጦርነትም ሌላም ነገር ይጨርሳሉ ይመስለኛል። ብዙ ሰዎች ግራ የሚገባቸው ክሌም ላይ ነው። ለምሳሌ አደጋ ሲደርስ ምን ማድረግ እንዳለባቸው ይሄ ሁሉ ሰው ማወቅ አለበት ብዬ የምለው ነገር ነው። ለምሳሌ አንድ ኢንሹራንስ ከጻፍኩኝ በኋላ ጠይቃቸዋለሁ። አሁን ኢንሹራንስ አገኝ ጻፍን ጨረስን፣ መኪና ይዘህ ስትሄድ ተጋጨ እና መጀመሪያ የምታደርገው ምንድን ነው? ለእኔ ነው የምትደውልልኝ? ለፖሊስ ነው የምትደውለው? ለቤተሰቦች ነው የምትደውለው? ወይስ መልሱ አልተሰጠም ብዬ 4 ምርጫ ሰጣቸዋለሁ። አንድ ሰውን ደንበኛ ሳደርግ ብዙዎቹ ወይ ለእኔ ደውሉልኛል አለበለዚያ ለፖሊስ ይላሉ። ግን አስታውሳቸዋለሁ ልክ አይደለም፣ መልሱ አልተሰጠም። ምክንያቱም ሰውየው ከማምለጡ በፊት ታርጋ አንሳ የዛኛውን መኪና። ይህ ያንዳንዱ ሰው ማወቅ ያለበት ነገር ይመስለኛል። ምክንያቱም ለምሳሌ ሰዎች ካለ ኢንሹራንስ ይነዳሉ፣ ከገጩን መንገድ ዘግተናልና ይሉሻል፣ አስነስተው ይሄዳሉ። በጣም የተለመደ ነገር ነው። ኢንሹራንስ ውድ ነው። ፖሊስ ከመጣ እንደሚቀጡም ያውቃሉና ያንን ግን ታርጋቸውን ፎቶግራፍ ካነሳ 2 ጥቅም አለው። አንደኛ እንደኛ ጥፋት አይወሰድም። የራሳችን ኢንሹራንስ 100 ብር ብቻ ከፍለን ያሰራልናል መኪናችንን፣ እኛንም ያሳክመናል። አንኢንሹርድ ሞቶሪስት ካለን ማለት ነው። ያ አንኢንሹርድ ሞቶሪስት ማለት ሰዎች ለሚያጠፉት ጥፋት ኢንሹራንስ ከሌላቸው ወይ ካመለጡ ማለት ነው። ሰውየው ፎቶግራፍ ሳናነሳው ካመለጠ ዲዳክት ብሎ ወደ 300 ብር ይሆናል።
ከዛ ደግሞ እንደገና ነገሩን የኛ ጥፋት ሌላ የፖሊስ ሪፖርት ሁሉ ያስፈልገዋል ማለት ነው። ስለዚህ ሁሌ ያኛው ሰውዬ ከማምለጡ በፊት ፎቶግራፍ ካነሳን ራሳችንን ሴቭ እናደርጋለን ማለት ነው። ሁል ጊዜ ሰውየውን ፎቶግራፍ እንዳነሳ ነው መኪናውንም ካወቀ ታርጋውን ላያመልጥ ይችላል። ባይኖረው እንኳን የራሳችን መኪና ኢንሹራንስ አንኢንሹርድ ሞቶሪስት የሚለው ከቨሬጅ ይረዳናል እና ያ በጣም ወሳኝ ነገር ነው። ሌላው ሰዎች ባለማወቅ ኢንሹራንስ አይዲ ካርድ ይቀያየራሉ። ምንም አደጋ ደረሰ ኢንሹራንስ ይቀያየራሉ። ልክ ያልሆነ ነገር ነው ብዬ ማስበው። በጣም ማያውቅ ያለብን ጉዳት ሲደርስ በተለይ ከኋላ ሰው ከገጨ የሰውየውን ኢንሹራንስ ኢንፎርሜሽን ነው መውሰድ ያለብን። የእኛን መስጠት አይኖርብንም። የገጨን ሰው ኢንፎርሜሽን ነው። ሁለተኛው ከአደጋ ጋር በተያያዘ ለምሳሌ ብዙ ጊዜ ጉዳት የመኪና አደጋ ሲደርስ የሁለቱም ሰው ጥፋት ይሆናል። ኦኬ፣ የትራፊክ ላይት አደጋ የሁለቱም ሰው ጥፋት ይሆናል። ወይም ደግሞ የፓርኪንግ ሎት አደጋ የሁለቱም ሰው ጥፋት ይሆናል። በእነዚህ እንደዚህ አይነት ሲናሪዮ ሲኖር የግድ ኢንሹራንስ ካርድ መቀየር ያስፈልገናል ማለት ነው። በእነዚህ ይሄ ሁለታችንም ጥፋተኛ ከሆነ አንተም የራስን አሰራ ያኛውም ራሱን ያሰራ ነው የሚባለው። ጥፋተኛ አይደለሁም ለማለት ካሜራ ሊኖረን ይገባል ወይም ምስካሪ ሊኖር ይገባል ማለት ነው እንደዚህ አይነት ጉዳት ከደረሰ። ከዛ ውጭ ግን አደጋ ሲያጋጥም ሁል ጊዜ ያኛው ሰው ጥፋተኛ ነው ብለን የምናስብ ከሆነ የሰውየውን ኢንፎርሜሽን ወደ መቀበሉ መሄድ አለብን ማለት ነው። የሁለታችንም ጥፋት ሲሆን ብቻ ነው መቀየር ያለብን። ሰው ኢንሹራንስ ተቀያየርኩ ይላል ከአደጋ በኋላ ጥፋቴን አምኛለሁ እኔም ጥፋተኛ ነኝ የማለት ያህል ነው ኢንሹራንስ መቀያየር። ምክንያቱም ሰውየው ደውሎ እኛ ኢንሹራንስ ካምፓኒ ጋር ክሌም ካደረገ ሊኖረው ይችላል። ስለዚህ ይህንን ሁል ጊዜ ግንዛቤ ውስጥ ሰው ማስቀመጥ ይኖርበታል ማለት ነው። ብዙ ፕሮዳክት አለን። በዋናነት ይሄ ሰዎች መኪና ይኖራቸዋል ወይም ቤት ወይም የህይወት ኢንሹራንስ መዘርዘር እንችላለን። ቢዝነስ እያል ግን ብዙ አይነት ፕሮዳክት አለ። ግን ማወቅ ያለብን ኢንሹራንስ ማለት በትክክል ከተጠቀምንበት ለችግራችን ጊዜ ሊሆንን የሚችል ሊደርስልን የሚችል ነገር ነው እና ዝም ብሎ እንደ ወረቀት ብቻ አይደለም። ማለትም ማለት ነው የሚያስፈልገን ህጋዊ ለመሆን ብቻ የሚያስፈልገን ነገር ሳይሆን በትክክል ሊጠቅመን ይችላል፣ ይሄ ነገር ከችግር ያወጣናል ብለን መግባት አለብን ማለት ነው። በትክክል አውቀን ዌል ኢንፎርምድ ሆነን መግባት አለብን የሚለውን ማየት ያስፈልጋል። ያለ ማለት ፈልጌ ነው። ጥሩ እንግዲህ ከቃላብ ጋር ጥሩ ቆይታ ነበረን። እኔ አሁንም ደግሜ የምነግራችሁ ከቃላብ ጋር ኢንሹራንሳችሁን አሁን ራሱ ኢንሹራንስ ቢኖራችሁ ምን አይነት ፖሊሲ እንዳላችሁ ምን አይነት መጨመር እንዳለባችሁ ያንን ሁሉ ሊረዳችሁ ዝግጁ ነው። ኦፊሱ ድረስ ሄዳችሁ ያላችሁን ነገር አሳዩት፣ የሌላችሁን ደግሞ ያግዛችኋል። እሱ ጋርም ባትገቡ ቃላብ በመርዳት የሚታወቅ ወንድማችን ነው። እንግዲህ አይሆፕ እንደተጠቀማችሁበት አምናለሁ። ኢንሹራንስ ግዴታ ብቻ ስለሆነ ሳይሆን ኢንሹራንስ ያለንን ኢንሹራንስ ማወቅ ግዴታ ይኖርብናል። ይሄንን ነው እኔ በደንብ የተረዳሁትና ቃላብ ስለነበረን ጊዜ በጣም ነው የማመሰግነው። በዚህ አጋጣሚ ቴንኪዩ ማለት የምትፈልገው ነገር ካለ ድሎል። እኔም በጣም አመሰግናለሁኝ። ሆነ ለመናገር
በኮሚኒቲያችን ውስጥ ያለውን የኢንፎርሜሽን ጋፕ ለመሙላት የተለያዩ ባለሙያዎች የሚያደርጉትን ጥረት ያለሁኝ በእናንተ ፕሮግራም ላይ እየመጡ ለማስተማር እንደዚሁም ደግሞ የኛ ኮሚኒቲ የኛ ማህበረሰብ እንዲጠቀም ያደርጋሉ። በተለይ አዲስ ሰው ሲመጣ እንዲሁም ደግሞ ነባርም ብንሆን ከመፈራረማችን በፊት ማወቅ ያለብን ነገሮችን መረዳቱ ይረዳናል እና እኔም አሁን ላለሁበት ሁኔታ እንድደርስ ኮሚኒቲያችን ብዙ እርዳታ አድርጎልኛል። እውነት ከዜሮ ነው የጀመርኩት እና አሁን 15 ዓመት በላይ 15 ዓመት ገደማ እየሆነኝ ነው እና በጣም አመሰግናለሁ ኮሚኒቲን እንዲሁም ደግሞ ደንበኞቼን ማህበረሰቡን በሙሉ እዚህ ሊደርስ ትልቅ አስተዋጽኦ አድርገዋልና እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት እፈልጋለሁ። ቢሮዬ ሬንተን ነው የሚገኘው እና የስልክ ቁጥሬና አድራሻዬን ያው ታገኙታላችሁ፣ አስተላልፋለሁ። አመሰግናለሁ። ቴንክ ዩ ቃላብ። እንግዲህ ተመልካቾቻችን ከቃላብ ጋር የነበረን ነገር ይሄን ይመስላል። ጥያቄ እኔ ሀሳብ ካላችሁ በስልክ ቁጥሩ ደውላችሁ አፖይንትመንት አስይዛችሁ ሄዳችሁ አግኙት፣ ትጠቀሙበታላችሁ። ከራሳችሁ ሰው ጋር ስሩ። ይሄን ለማለት ወዳለሁ። አመሰግናለሁ።